ሰላም እንዴት ናችሁ? ፍሬሽማን ጂኦግራፊ ሚድ ኤግዛም ዩኒት 3 ከተለያዩ ዩኒቨርሲቲዎች በተለያዩ ጊዜ የነበሩትን ጥያቄዎች አንድ ላይ አድርጌያለሁ። እሱን በጋራ እናያለን ማለት ነው። ይሄንን ቪዲዮ በደንብ ከተመለከታችሁ ዩኒት 3 ጂኦግራፊ በደንብ ማንኛውንም ጥያቄ ቢመጣባችሁ መመለስ ትችላላችሁ ማለት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሼር፣ ላይክ በማድረግ ለሌሎች እንዲዳረስ አድርጉ። በሶስት ፓርት ነው የከፈልኩላችሁ። የመጀመሪያው ፓርት ቾይስ ነው። የመጀመሪያው ጥያቄ which one of the following is correctly matched ይላል። A. Southeastern Highland, the wettest part of Ethiopia. B. Southwestern Highland, Mount Guna. C. Shawa Plateau, Mount Abuye Meda. D. The North Central Massif, Mount Asimba ይላል። ከነዚህ ውስጥ በትክክል የተጣመረው ወይም ደግሞ ማች ያደረገው የትኛው ነው ነው? Southeastern Highland ይልና the wettest part of Ethiopia ይላል። The wettest part of Ethiopia the Southeastern Highland ሳይሆን the Southwestern Highland ነው። the Southwestern Highland ነው ኢትዮጵያ ውስጥ ዌተስቱ ቦታ ማለት ነው። ስለዚህ ዌተስት ከተባለ ሳውዝ ዌስተርን ነው የምትሉት እንጂ ሳውዝ ኢስተርን አይደለም። ዘ ሳውዝ ዌስተርን ሃይላንድ ማውንት ጉና ይላል። ማውንት ጉና የሚገኘው ደብረታቦር አካባቢ ውስጥ የሚገኝ ኖርዝ ሴንትራል ማሲፍ ውስጥ ነው የሚገኘው። ኖርዝ ሴንትራል ማሲፍ ውስጥ ነው የሚገኘው። ጎንደር ውስጥ ደብረታቦር አካባቢ የሚገኝ ነው ማውንት ጉና። ስለዚህ ሳውዝ ዌስተርን ሃይላንድ ሳይሆን ኖርዝ ሴንትራል ማሲፍ ውስጥ ነው የሚገኘው። ሲ ሸዋ ፕላቶ ማውንት አቡዬ ሜዳ። አዎ ማውንት አቡዬ ሜዳ ኖርዝ ሸዋ ሰሜን ሸዋ ውስጥ ነው የሚገኘው። ሸዋ ፕላቶ ውስጥ ወይም ደግሞ ሴንትራል ማሲፍ ውስጥ ነው ወይም ደግሞ ሴንትራል ፕላቶ ውስጥ ነው የሚገኘው። ስለዚህ ሲ ልክ ነው። ኖ ሴንትራል ማሲፍ ማውንት አሲምባ ይላል። ማውንት አሲምባ የሚገኘው ትግራይ ፕላቶ ውስጥ ነው እንጂ ኖርዝ ሴንትራል ማሲፍ ውስጥ አይደለም። ስለዚህ ዲም አይሆንም፣ መልሱ ሲ ነው ማለት ነው። ሁለት which one of the following is correct about the geophysical condition of Ethiopia? A. Ethiopia is called a water tower of East Africa because of its large area size. B. Akobo with 125 meter below sea level is the lowest point of the country. C. The lowland account 44% of the total area of the country. D. 1500 meter above sea level is taken at the boundary between highland and lowland ይላል። ከነዚህ ውስጥ ስለ ኢትዮጵያ ጂኦፊዚካል ኮንዲሽን ትክክል የሆነው የትኛው ነው ነው? ኢትዮጵያ is called water tower of East Africa because of it is large area አይደለም። water tower of Africa የተባለችው ከፍታ የውሃ ማማ የተባለችው በርካታ ውሃዎች ወይም ደግሞ በርካታ ወተር ሪሶርሶች ያሉባት ሀገር ስለሆነች ነው እንጂ ላርጅ ኤሪያ ሳይዝ ወይም ደግሞ ሰፊ ኤሪያ ስለያዘች ሳይሆን የኢትዮጵያ ተራራማ ቦታዎች ስለሆነ ከዛ ተራራማ ቦታዎች ደግሞ የሚፈልቁ በርካታ ውሃዎች ያለባት ሀገር ስለሆነች ነው ኢትዮጵያ የወተር ታወር ኦፍ ኢስት አፍሪካ ወይም ደግሞ የምስራቅ አፍሪካ የውሃ ማማ የምትባለው። ቢ አኮቦ 100 ሜትር አባቭ ሲ ሌቨል ኢዝ ዘ ሎወስት ይላል። አኮቦ አይደለም ኮባር ሲንክ ነው። 125 ሜትር ሆኖ ቢሎ ሲ ሌቨል አኮቦ ሳይሆን ኮባር ሲንክ ነው። ዘ ሎውላንድ አካውንት 44% of the total area of the country ይላል። አዎ ሎውላንድ 40%፣ 44%፣ ሃይላንድ ደግሞ ስንት ፐርሰንት ነው የሚይዘው? 56% የኢትዮጵያን መልክዓ ምድር ይሸፍናሉ። ዲ 1500 ባውንደሪ ቢትዊን ሃይላንድ እና ሎውላንድ የሚወሰደው 1000 ሜትር ነው እንጂ 1500 አይደለም። ስለዚህ መልሱ ትክክለኛው ሲ ነው። ሶስት in which physiographic region in Ethiopia the most popular mountain peaks is found? ኢትዮጵያ ውስጥ ታዋቂው የሆነው ማውንቴን ወይም ደግሞ ተራራ የት ይገኛል ነው? አርሲ ባሌ ሃይላንድ፣ ኤ ቢ ኖርዝ ሴንትራል ማሲፍ፣ ሲ ሸዋ ፕላቶ፣ ዲ ሳውዝ ዌስተርን ሃይላንድ ይላል። ኢትዮጵያ ውስጥ በጣም ትልቁ ታዋቂው ማውንቴን ወይም ተራራ ራስ ዳሸን ነው። ራስ ዳሸን ደግሞ የሚገኘው የት ነው? ኖርዝ ሴንትራል ማሲፍ ውስጥ ነው የሚገኘው። አርሲ ባሌ ውስጥ እነ ባቱ፣ እነ ካካ፣ እነ በዳን፣ ቱሉ ዲምቱን ያሉበት ነው። ሸዋ ፕላቶ ደግሞ አቡዬ ሜዳና ጉራጌ ማውንት ጉራጌ ያለበት ነው። ሳውዝ ዌስተርን ደግሞ ማውንት ጉጌ ያለበት ነው። ስለዚህ ኖርዝ ሴንትራል ማሲፍ በርካታ ማውንቴኖች ነው ያሉት። ከዛ ውስጥ ታዋቂው ሀገሪቷ ውስጥ ፖፑላር የሆነው የሚገኘው ኖርዝ ሴንትራል ማሲፍ ሰሜን ሃይላንድ ውስጥ የሳውንድ ማውንቴን ሲስተም ውስጥ የሚገኘው ራስ ዳሸን ነው ማለት ነው። አራት all of the following are true about Rift Valley of Ethiopia except one. A. ጨው ባህር region of Ethiopia Rift Valley is characterized by the broad and shallow depression. B. Maximum temperature can exceed 15 degrees centigrade during the summer wet season in Dalor depression. C. The main Ethiopia rift is the narrowest and lowest part of the Rift Valley. D. The Afar triangle is the widest and largest part of the country ይላል። ከነዚህ ውስጥ ስለ ሪፍት ቫሊ ሁሉም እውነት ናቸው ከአንዱ በስተቀር ይላል። ጨው ባህር ብሮድ እና ሻሎ ዲፕሬሽን ያለበት ነው። አዎ ልክ ነው። ማክሲመም ቴምፕሬቸር ዳሎል አካባቢ በተለይ ሰመር ዌት ጊዜ ላይ ከ50 ዲግሪ ሴንቲግሬድ ይበልጣል። ልክ ነው። the main Ethiopia Rift Valley is the narrowest and the lowest ይላል። the narrowest and the lowest አይደለም the highest ነው።
ሃይስት ነው። ከፍተኛ ቦታዎች አሉበት እስከ በተለይ ይሄ ሌክ ሪጅን የሚባል አካባቢ 1000 እስከ 2000 ምክንያቱም እዛ ጋር ቮልካኒክ ማውንቴኖች አሉ። ቮልካኒክ ማውንቴኖች ስላሉ ይሄ ሜን ኢትዮጵያ ሪፍት የሚባለው ወይም ደግሞ ሴንትራል ሪፍት ቫሊ አካባቢ ያለው ሃይስት ኤሪያ ነው ከሪፍት ቫሊ ቦታዎች ማለት ነው። ስለዚህ ናሮወስት ነው፣ ጠባብ ነው፣ ግን ሃይስት ነው ማለት ነው። ሃይስት ነው። ሎወስቱ ማን ነው? አፋር ትሪያንግል ነው ሎወስቱ። ናሮወስት ደግሞ ለሜን ኢትዮጵያ ሪፍት ቫሊ ነው። ስለዚህ በሃይስት ማለት በከፍታ ቦታዎች በመያዝ ይሄ ቦታ ሃይስት ነው እንጂ ሎወስት አይደለም። ስለዚህ ሲ አይሆንም። ዲ አፋር ትሪያንግል ኢዝ ዘ ዋይደስት ኤንድ ላርጀስት ነው። አዎ በጣም ሰፊው ነው፣ እንዲሁም ላርጀስት ነው በኤሪያ ማለት ነው። በኤሪያ ላርጀስት ነው፣ በከፍታ ደግሞ ሃይስቱ ሜን ኢትዮጵያ ሪፍት ነው። ስለዚህ እነዚህን ሁለቱን ሀሳብ ያዙ። ላርጀስት ካለ ላርጀስት የሚል ነገር ካለ ስለ ኤሪያ ነው፣ ስለ ስፋት ነው የሚያወራው። ሃይስት የሚል ወይም ሎወስት የሚል ከሆነ ደግሞ ስለምንድን ነው የሚያወራው? ስለ ከፍታ ነው የሚያወራው። ስለ ከፍታ ወይም ደግሞ ኢሊቬሽኑ ነው የሚያወራው እና እነዚህን ሁለቱን ያዙ። 5 which of the following is the most extensive lowland in Ethiopia? ኢትዮጵያ ውስጥ በጣም ሰፊው lowland የትኛው ነው? ኤክስቴንሲቭ የሆነው ሰፊ የሆነው ሳውዝ ዌስተርን lowland, the western lowland, the south eastern lowland and the north western lowland. ኢትዮጵያ ውስጥ ያሉት lowlandoች በሁለት ነው የሚከፈሉት፣ the western lowland እና the south eastern lowland. south western lowland የሚባል lowland እና north western የሚባል lowland የለም። ዌስተርን ሎውላንድ እና ሳውዝ ኢስተርን ሎውላንድ ነው። ስለዚህ ከሁለቱ አንዱ ነው የሚሆነው ማለት ነው። ዌስተርን ሎውላንድ ደግሞ እንደምታውቁት ከፍተኛ ዌስተርን ሃይላንድ ሎውላንድ ላይ ከፍተኛው ቦታ የያዘው ወደ 76 አካባቢ የሚሆነው ሃይላንድ ነው። ዌራስ 23 አካባቢ ነው ሎውላንዱ ያለው። ስለዚህ ኤክስቴንሲቭ አይደለም። ወደ ሳውዝ ኢስተርን ሃይላንድ ሎውላንድ ስንመጣ ደግሞ ወደ 37% አካባቢ ብቻ ነው የቦታው ኤሪያ 46% አካባቢ ነው ኤሪያው እና 54% ያለው ሎውላንድ ነው። 54%ቱ የሳውዝ ኢስተርን ሎውላንድ 54%ቱን የዛ አካባቢ ፊዚዮግራፊክ ኤሪያ የሚይዘው ነው። በተለይ ይሄ ዋቢ ሸበሌ እና ገናሌ ፕሌን አካባቢ ያሉት ቦታዎች በጣም ሰፊ የሆነ ሎውላንድ ያለበት ነው። ዌስተርን ሎውላንድ ላይ ያሉት ግን ይሄ ፔሪፈሪ ኤሪያ ዳር ከላይ ከዌስተርን ትግራይ ጀምሮ እስከ ታች ጋሞ ጎፋ ድረስ ኤክስቴንድ የሚያደርግ በጣም ጠባብ የሆነ ክፍል ላይ ያለ ነው። ይሄኛው ግን ከታች ዋቢ ሸበሌንና ገናሌን ይዞ በጣም ኤክስቴንሲቭ የሆነ ወይም ሰፊ መሬትን የሚይዝ ነው ማለት ነው። ማን? the south eastern lowland. 6 from the south eastern highland which one is the important grain producing area with still high potential? ግሬን የሚባሉት እነዚህ ስንዴ፣ ገብስ ማለት ነው። ስንዴ፣ ገብስ አምራች አካባቢዎች የትኛው ናቸው ነው እስካሁንም አቅም ያለው? ሳውዝ ኢስተርን ሃይላንድ ይላል። ሳውዝ ኢስተርን ሃይላንድ ውስጥ ግሬን በማምረት የሚታወቀው አርሲና ባሌ ሃይላንድ ነው። ሐረርጌ ፕላቶ፣ ሲዳማ ሃይላንድ እና ጀምጀም ፕላቶ እና ሲዳማ አንድ አካባቢ የሚገኙ ናቸው። ስለዚህ አርሲ ባሌ ነው። the wettest lowland in Ethiopia, ኢትዮጵያ ውስጥ ዌተስት የሚባለው ሎውላንድ የትኛው ነው? እርጥበት ያለበት። ሌሎቹ አሪድ የሚባሉ ወይም ደግሞ ሴሚ አሪድ ደረቅ የሆኑ ወይም ደግሞ መካከለኛ ደረቃማ አየር ያለባቸው አካባቢዎች ናቸው። ኦሞ ጊቤ፣ ቦረና እና ኤልከሬ ሎውላንዶች። ባሮ አኮቦ ግን ምንድነው ከሌሎቹ የተሻለ ዌተስት ነው ማለት ነው። ምክንያቱም እዛ አካባቢ ባሮ እና አኮቦ ወንዞችም ያሉበትና ፕሌን ቦታም በጣም ሰፊ የሆነ መሬት ያለበት በተለይ ለመካናይዝድ አግሪካልቸር የሚመች ቦታ ያለበት ነው ማለት ነው ይሄኛው ባሮ አኮቦ። ስለዚህ ዌተስት የሚባለው ኢትዮጵያ ውስጥ ከሌሎቹ አሪድ እና ሴሚ አሪድ ክላይሜት ታይፕ ነው ያላቸው። ባሮ አኮቦ ግን ዌተስት ነው ከሎውላንዶቹ ማለት ነው። 8 which one of the following area is not part of the south eastern lowland of Ethiopia? A ኦጋደን፣ ቢ ባሮ፣ ሲ ቦረና፣ ዲ ኤልከሬ። ኦጋደን፣ ቦረና እና ኤልከሬ ሳውዝ ኢስተርን ሎውላንድ ውስጥ የሚገኙ ናቸው። ባሮ ግን ዘ ዌስተርን ሎውላንድ ውስጥ የሚገኝ ነው ማለት ነው ባሮ። 9 አባይ ሪቨር and its tributaries drain towards all of the following topographic region of Ethiopia except south western highland, the central highland, the north central highland, south eastern highland. አባይ እና የሱ ትሪቢዩተሪዎች ሳውዝ ዌስተርን ሃይላንድ ላይ ለምሳሌ ዲዴሳ የአባይ ትሪቢዩተሪ ሆነው ዲዴሳ ወይም ደግሞ ዲዴሳ የሚባለው ወንዝ የሚፈስበት አካባቢ ነው። ሴንትራል ሃይላንድ ሸዋን ፕላቶ ላይ ደግሞ የአባይ ተፋሰስ የሆኑት እንደነ ጀማ እና ሙገር ወንዞች የሚፈሱበት አካባቢ ነው ሴንትራል ሃይላንድ ወይም ሸዋን ፕላቶ። ኖርት ሴንትራል ሃይላንድ ራሱ አባይ ወንዝ የሚፈስበት ድሬን የሚያደርግበት ነው። ስለዚህ ሳውዝ ኢስተርን ሃይላንድ ላይ ግን ማን ያለው? ዋቢ ሸበሌ እና ገናሌ ነው ያለው እንጂ አባይ የለም። ስለዚህ ያልሆነው ዲ ነው ማለት ነው። 10 Ethiopia is usually described as the roof of East Africa. This means
Ethiopia has relatively the largest irrigated land mass in Africa. Ethiopia has relatively abundant rainfall and water resource in Africa. Ethiopia has relatively the largest and diverse plant genetic resource in Africa. Ethiopia has relatively the largest elevated land mass in Africa. ኢትዮጵያ የምስራቅ አፍሪካ ሩፍ ወይም ደግሞ ጣሪያ ተብላ የምትታወቀው በምን ምክንያት ነው? ጣሪያ ሩፍ የሚባል ከፍታ ነው አይደል የሚያሳየው the large elevated land mass በጣም ከፍተኛ የሆነ ትልቅ የሆነ ከፍ ያሉ ቦታዎችን ወይም ደግሞ ኤሊቬሽናቸው ከፍ የሆነ ሃይላንድ ቦታዎችን ማውንቴን ኤሪያስ ፕላቶዎች ያሉባት ቦታ ስለሆነች ነው ወተር ኢትዮጵያ the roof of East Africa የተባለችው ማለት ነው። Trend, which one is not the general characteristics of Ethiopian highland? Ethiopian highland ባህሪ ያልሆነ ማለት መገለጫ ባህሪ ያልሆነው A high amount of rainfall, B densely populated, C sedentary economic activity, D wide scale practice of agriculture ይላል። የኢትዮጵያ ሃይላንድ ሃይ አማውንት ኦፍ ሬንፎል ያለበት ነው። ሞዴሬት ቱ ሃይ አማውንት ኦፍ ሬንፎል ያለው እስከ ከ600 ሚሊ ሜትር በላይ ከፍተኛ ዝናብ ያለበት፣ ቴምፕሬቸሩ ደግሞ ዝቅተኛ የሆነው ሌዛን 20 ዲግሪ ሴንቲግሬድ ያለበት ኤሪያ ነው። ዴንስሊ ፖፑሌትድ በብዛት ሰዎች ተጠጋግቶ የሚኖሩበት አካባቢ ነው። ኤንድ ሴደንተሪ ኢኮኖሚክ አክቲቪቲ ማለት ፐርማነንት ኢኮኖሚክ አክቲቪቲ ማለት ፐርማነንት የሆነ ሴትልመንት ማለት ነው። ሰዎች ሴደንተሪ ማለት በቋሚነት ግብርና ላይ ወይም ደግሞ በቋሚነት የሆነ ቦታ ላይ እርባታም ይሁን ሰዎች የተሳተፉበት ማለት ሴደንተሪ ማለት ኖማዲክ ያልሆነ ዘላን ያልሆነ ማለት ነው። ወይም ደግሞ ሰዎች ከሆነ ቦታ ወደ ሆነ ቦታ ሄደው የሚኖሩበት ህይወት ሳይሆን የሆነ ቦታ ተቀምጠው ወይም ደግሞ የሆነ አካባቢ ሴትል አድርገው የሚሰሩት የኢኮኖሚክ እንቅስቃሴ ነው። ስለዚህ ያው አብዛኞቹ ግብርና ላይ የተሰማሩ ናቸው ሃይላንድ ኤሪያ ላይ ያሉት። ስለዚህ በግብርና ደግሞ የሆነ ቦታ በቋሚነት ሰዎች ሆኖ የሚሰሩት ነው። ስለዚህ ሲም ልክ ነው ማለት ነው። the wide scale practice of irrigation ቦታው ራግድ ስለሆነ ሃይላንድ በብዛት አፕስ ኤንድ ዳውን ያለበት ራግድ ቶፖግራፊ ስለሆነ ለኢሪጌሽን የሚመች አይደለም ሃይላንድ። ስለዚህ ዋይድ ስኬል ኢሪጌሽን አይሆንም ማለት ነው። ይሄኛው ሎላንድ ላይ ያለ ነው። እዚህ ጋር ሬን ፌድ አግሪካልቸር ነው ያለው እንጂ ዋይድ ስኬል ኢሪጌሽን የለበትም። 12 አይደንቲፋይ ዘ ሮንግ ስቴትመንት አባውት ዘ ሳውዝ ዌስተርን ሃይላንድ A it is the wettest part in Ethiopia, B it is the second largest in the western highland, C Guge mountain in it is highest peak, D more than one main rivers of Ethiopia drain within these highlands, E none of the above ይላል። ከነዚህ ውስጥ ስለ ሳውዝ ዌስተርን ሃይላንድ ማለት ወለጋን፣ ጂማን፣ ከፋን፣ ኢሉ አባቦር እና ጋሞ ጎፋን የያዘ ማለት ነው። እና ኢትዮጵያ ውስጥ ዌተስት ፓርት ነው በጣም እርጥበታማ ያለ። ምክንያቱም በኢኳቶሪያል ኢስተርሊ የሚባለው ወይም ደግሞ ጊኒያ ሞንሱን የሚባለው የዝናብ አይነት ቀጥታ የሚመጣው በዚህኛው ኢትዮጵያ ፓርት ስለሆነ በብዛት ብዙ ጊዜ ዝናብ የሚያገኝበት አመቱን ሙሉ እርጥብ የሆነ አካባቢ ነው የኛው ቦታ። ስለዚህ ኤ ልክ ነው። ቢ ዘ ሰከንድ ላርጀስት ኢን ዌስተርን ሃይላንድ ላይ አዎ ሰከንድ ላርጀስት ነው። ወደ ኖርት ሴንትራል ማሲፍ ቀጥሎ ትልቁ ነው። ወደ 22% 22.7 የሚሆነውን ዌስተርን ሃይላንድ ቦታን የሸፈነ ነው ማለት ነው። ይሄኛው ሰከንድ ነው ከኖርት ሴንትራል ማሲፍ ቀጥሎ። ጉጌ ማውንቴን ኢት ኢዝ ሃይስት ፒክ ነው። አዎ ጉጌ ወደዚህ ወደ ጋሞ ጎፋ አካባቢ የሚገኘው ጉጌ እዛ ውስጥ የሚገኝ ነው። ሞር ዘን ዋን ሜይን ሪቨር ኦፍ ኢትዮጵያ ድሬን ዊዝን ዚስ ሃይላንድ። አዎ ባሮ፣ አኮቦ ጨምሮ እዚህ አካባቢ አባይ ትሪቢዩተሪንም ጨምሮ ኦሞንን ጨምሮ እዚህ አካባቢ ላይ በርካታ ወንዞች የሚፈሱበት ቦታ ነው። ልክ ነው ይሄም ማለት ነው። ከዛ መልሱ ልክ ያልሆነ ሮንግ ስለሚል መልሱ ኢ ነን ነው የሚሆነው ማለት ነው። 13 which of the following plateau has relatively extensive flat topped uplands? the ሸዋ plateau, the ሀረርጌ plateau, the ትግራይ plateau, the north central massif. extensively በጣም ሰፊ የሆነ flat topped ከፍታ ቦታዎች ሆኖ እላዩ ላይ ፍላት የሆነ ማለት ነው። እንደዚህ ፍላት የሆነ ወይም ደግሞ ትሩ ፕላቶ በመባል የሚታወቀውን ሰፊ አብዛኞቹ ኢትዮጵያ ውስጥ ያሉት ፍላት ቶፕድ አፕላንድ ኤሪያዎች አሉ። ከዛ ውስጥ ግን ኤክስቴንሲቭ የሆነው ለምሳሌ ትግራይ አካባቢም አምባዎች ደግሞ ፍላት ቶፕድ የሆኑ ወይም ደግሞ ቴብል ላንዶች አሉ። ሌሎች አካባቢዎችም አሉ ኖርት ሴንትራል ማሲፍ ውስጥም። ግን ኤክስቴንሲቭ በጣም ሰፊ የሆነ ግን ፍላት ቶፕድ አፕላንድ ያለው ደግሞ የትኛው ነው? ሸዋን ፕላቶ ነው ማለት ነው። 14 which of the following lowland is geographically located in the western physiographic division but structurally belongs to the Rift Valley? A ጊቤ ኦሞ lowland, B ባሮ lowland, C ተከዜ lowland, D አባይ ዲንደር lowland ይላል። ከነዚህ ውስጥ በቦታ በመገኛው ቦታ የሚገኘው ዌስተርን ፊዚዮግራፊክ ዲቪዥን ወይም ደግሞ ዌስተርን ሎውላንድ ውስጥ ነው። ግን በስሪቱ ስትራክቸራሊ ግን ሪፍት ቫሊ ውስጥ የሚካተተው የትኛው ነው ነው? መልሱ ጊቤ ነው፣ ባሮ ነው፣ ተከዜ ነው፣ አባይ ነው የሚለው መልሱ ምንድነው? ጊቤ ኦሞ ነው።
ምክንያቱም እዚህ ጊቤ ኦሞ ሎውላንድ አካባቢ ስሪቱ ፎልት ስትራክቸር ያለበት እንዲሁም ዲፕሬሽን ያለበት ቦታ ነው። ይሄ ዲፕሬሽን እና የፎልት ስትራክቸሩ ደግሞ ከሪፍት ቫሊ ጋር ቢሎንግ ስለሚያደርግ በቦታ መገኛው ነው ሎውላንድ ወይም ይሄ ዌስተርን ሎውላንድ ውስጥ የሚካተተው እንጂ ስትራክቸራሊ በስሪት ግን የሪፍት ቫሊ ባህሪ ያለው ነው ማለት ነው ጊቤ ኦሞ ሎውላንድ። 15 all of the following are the economic importance of the Afar triangle except A geothermal energy, B irrigation agriculture, C salt extraction, D rain fed agriculture ይላል። የአፋር ትሪያንግል ኢኮኖሚያዊ ጥቅም ጂኦተርማል ኢነርጂ የሚወጣበት ኤሌክትሪክ ፖቴንሻል አለው፣ ኢሪጌሽን አግሪካልቸር አለ፣ አዎ እዛ መስኖ አለ፣ ሳልት ኤክስትራክሽን አለ ወይም ደግሞ ጨው የሚመረትበት ቦታ ነው። ሬንፌድ አግሪካልቸር የለም እዛ ጋር ኢሪጌሽን ነው እንጂ ሬንፌድ አግሪካልቸር የለም ማለት ነው። 16 in terms of aerial size which one is correct from the largest to the smallest? The North Central Massif, Southwestern Highland, the Shoan Plateau, Tigray Plateau. B the Tigray Plateau, the Southwestern Highland, the Shoan Plateau and the Southwestern Highland. C the North Central Massif, the Southwestern Highland, the Tigray Plateau and the Shoan Plateau. D the Southwestern Highland, the North Central Massif, the Shoan Plateau and the Tigray Plateau. ከነዚህ ውስጥ ከላርጀስት ወደ ስሞለስት ትክክለኛ አቀማመጥ የትኛው ነው? በዌስተርን ሃይላንድ ውስጥ ትልቁ ከፍተኛውን ቦታ የሚይዘው ኖርት ሴንትራል ማሲፍ ነው። ወደ 40% 47% አካባቢ ይይዛል። ቀጥሎ ደግሞ ሁለተኛው ዘ ሳውዝ ዌስተርን ሃይላንድ ነው። ወደ 22% አካባቢ 22.7 አካባቢ ይይዛል። ቀጥሎ ደግሞ ያለው ትግራይ ፕላቶ ነው። ወደ 13% አካባቢ ይይዛል። ትንሹ ደግሞ ሸዋን ፕላቶ ነው። ስንት ፐርሰንት ይይዛል? 11% አካባቢ ይይዛል። ስለዚህ ኖርት ሴንትራል ማሲፍ then ሸዋን ዘ ሳውዝ ዌስተርን ሃይላንድ ከዛ ትግራይ ፕላቶ እና ትንሹ ደግሞ ሸዋን ፕላቶ ነው። በዚህ ኦርደር እኒ ዘ ኖርት ሴንትራል ማሲፍ ይላል፣ ዘ ሳውዝ ዌስተርን ሃይላንድ ይላል፣ ዘ ሸዋ ፕላቶ። ሸዋ ፕላቶ ሳይሆን የሚቀድመው ትግራይ ፕላቶ ነው። ትግራይ ፕላቶ ይላል፣ ትግራይ ፕላቶ አይሆንም። ዘ ኖርት ሴንትራል ማሲፍ፣ ዘ ሳውዝ ዌስተርን ሃይላንድ፣ ትግራይ ፕላቶ፣ ዘ ሸዋን ፕላቶ ይላል። ሲ ልክ ነው። ዲ ዘ ሳውዝ ዌስተርን ሃይላንድ ይላል። ሳውዝ ዌስተርን ሃይላንድ ሳይሆን የሚጀምረው ከኖርት ሴንትራል ማሲፍ ነው መሆን ያለበት። ስለዚህ ትክክለኛው መልሱ ሲ ነው ማለት ነው። ከትልቁ ወደ ትንሹ ስንሄድ ትልቁ ኖርት ሴንትራል ማሲፍ፣ ከዛ ሳውዝ ዌስተርን ሃይላንድ፣ ከዛ ትግራይ ፕላቶ፣ ከዛ ትንሹ ደግሞ ሸዋን ፕላቶ ነው። all of the following are true about central highlands except A it was particular area affected with massive uplifting during the recent era. B it has the smallest proportion of elevated ground among the physiographic region. C it forms water divide between Abai, Omo and Awash river. D it is the smallest part of the western physiographic division. ከነዚህ ውስጥ እውነት የሆነው ስለ ሴንትራል ሁሉም እውነት ናቸው ከአንድ በስተቀር ይላል። ስለምን ሴንትራል ሃይላንድ ወይም ሸዋን ፕላቶ it was a particular area affected by massive uplifting በተለይ በሪሰንት ጊዜ በተፈጠረው ማሲቭ uplifting affected የተደረገ የተጠቃ ቦታ ነው ይላል። ልክ ነው። እንደምታስታውሱት በሴኖዞይክ ኢራ ላይ አፕሊፍት በሚያደርግበት ጊዜ ከፍተኛ አፕሊፍት ኢትዮጵያ ውስጥ የተፈጠረው በየትኛው ቦታ ነው? ሴንትራል ኢትዮጵያ ውስጥ ነው። ማዕከለኛው ኢትዮጵያ ማለት ነው። ማዕከለኛው ኢትዮጵያ ፓርት ደግሞ ሴንትራል ሃይላንድ የሚገኝበት ነው። ስለዚህ ልክ ነው። it has the smallest proportion of elevated ground among the physiographic region. smallest proportion of elevated አይደለም the largest percent almost 3/4 የሚሆነው የዚህ ቦታ ምን የሆነ ነው? ኢሊቬሽኑ ከ2000 ሜትር በላይ የሆነ ነው። 3/4 የሚሆነው ማለት ነው። ወይም ደግሞ 70% በላይ የሚሆነው ከቦታ በጣም ከፍተኛ ኢሊቬሽን ያለበት ወይም ደግሞ ከፍ ያለ ቦታ ያለበት ቦታ ነው ማለት ነው። እና ስለዚህ the smallest proportion ሳይሆን highest proportion of elevated ground ያለበት ነው ማለት ነው ይሄኛው። it forms water divide between አባይ፣ ኦሞ እና አዋሽ ነው። ልክ ነው። በአዋሽ እና በኦሞ እና በአባይ መሃል የሚገኝ ዲቫይድ የሆነ መሃል ላይ የሚገኝ ቦታ ነው። ልክ ነው። it is the smallest part of ከዌስተርን ፊዚዮግራፊክ ዲቪዥን ውስጥ smallest ይሄ ነው። ስለዚህ ቢ ነው ማለት ነው ትክክል ያልሆነው። 18 of the following which one is wrongly paired? the Bali Highlands, ሰነቴ ፕላቶ፣ the ሸዋን ፕላቶ፣ የእጁ ወላ ደላንታ ሪጅ፣ the ትግራይ ፕላቶ፣ ደብረ ዳሞ ሞናስትሪ፣ ኖርት ሴንትራል ማሲፍ፣ the ፎገራ and ደምቢያ ፕሌንስ ይላል። ከነዚህ ውስጥ በትክክል ማች ያልተጣመረ wrongly paired የሆነው የትኛው ነው የሚለው ባሌ ሃይላንድ ሰነቴ ፕላቶ ባሌ ሃይላንድ ውስጥ ነው የሚገኘው። ልክ ነው። ሸዋን ፕላቶ የእጁ ወላ ደላንታ ሪጅ ይላል። የእጁ ወላ ደላንታ ሪጅ ማለት ላንድ ብሪጅ ነው። ምንና ምንን ማውንቴን ሲስተም በጎጃም እና በጎንደር ውስጥ ያሉትን
ማውንቴን ሲስተም ከማን ጋር የሚያገናኝ ነው? ከወሎ ማውንቴን ሲስተም ጋር የሚያገናኝ ይሄ ላንድ ብሪጅ ወይም ደግሞ የምድር ብሪጅ ሪጅ የሚባል ሪጅ የሆነ ነው ማለት ነው። ወይም ደግሞ አይ ሚን ብሪጅ የሆነ ነው እና ስለዚህ የእጁ ወላ ድራንታ የት ውስጥ ነው የሚገኘው? ኖርት ሴንትራል ማሲፍ ውስጥ ነው የሚገኘው። ስለዚህ ሸዋን ፕላቶ ውስጥ አይገኝም። ይሄ ልክ አይደለም። ትግራይ ፕላቶ ደብረዳሞ ሞናስትሪ ወይም ደግሞ ደብረዳሞ ገዳም የሚገኘው ትግራይ ፕላቶ ውስጥ ነው። በገመድ ሰዎች በገመድ ታስሮ ወደ ላይ የሚወጡበት ቴብል ላንድ የሆነ ገዳም የሚገኘው ትግራይ ፕላቶ ውስጥ ነው። ልክ ነው። ኖርት ሴንትራል ማሲፍ ዘፎገራ ኤንድ ደንቢያ ፕሌንስ ይላል። አዎ ፎገራ እና ደንቢያ የሚገኙ ኖርት ሴንትራል ማሲፍ ነው። ምክንያቱም ጣና አካባቢ የሚገኙ ፕሌኖች ናቸው እነዚህ። ስለዚህ ኖርት ሴንትራል ማሲፍ ውስጥ ነው። ልክ ያልሆነው ቢ ነው ማለት ነው። 19 which one is more of a positive impact of Ethiopian topography? Impact on transportation and communication, impact on hydroelectric power generation potential, impact on farm size and shape, impact on soil, none of the above ይላል። ፖዘቲቭ ኢምፓክት መልካም የሆነ ወይም ደግሞ ፖዘቲቭ የሆነ አዎንታዊ የሆነ ተጽዕኖ ማለት የኢትዮጵያ ቶፖግራፊ የኢትዮጵያ መልክዓ ምድር ያደረገው አዎንታዊ አስተዋጽኦ የትኛው ነው ነው? ኢምፓክት ኦን ትራንስፖርቴሽን ኮሚኒኬሽን ለትራንስፖርቴሽን ምክንያቱም የኢትዮጵያ ቶፖግራፊ ራግድ ስለሆነ አፕስ ኤንድ ዳውን ያለው ስለሆነ ለትራንስፖርቴሽን መጓጓዣ እና ኮሚኒኬሽን ምቹ አይደለም። ኢምፓክት ኦን ሃይድሮኤሌክትሪክ ፓወር ጀነሬሽን ፖቴንሻል ይሄ ደግሞ ፖዘቲቭ ኢምፓክት ነው። ምክንያቱም ኢትዮጵያ ቶፖግራፊ ማውንቴን በመሆኑ ፕላቶዎች በመሆኑ በርካታ ወንዞች ወይም ደግሞ በርካታ ሐይቆች የሚኖሩበት ነው ማለት ነው። ስለዚህ በዚህ ምክንያት ኢትዮጵያ ሃይድሮኤሌክትሪክ ፓወር ጀነሬት የማድረግ አቅም አላት ማለት ነው። ስለዚህ ይሄ በመልካም ወይም ደግሞ አዎንታዊ ተጽዕኖ ነው ማለት ነው። ኢምፓክት ኦን ፋርም ሳይዝ ኤንድ ሼፕ መልክዓ ምድሩ ወጣ ገባ ስለሆነ ፋርም ሳይዙ አጠር እንዲሉ ማለትም የሆነ ቦታ ልክ የሆነ ፋርም ይኖራል፣ ከዛ ቀጥሎ ተራራ ይኖራል፣ ከዛ ቀጥሎ ቁልቁለት ይኖራል። በዛ ምክንያት አጠር ወይም ደግሞ አነስተኛ የሆነ የእርሻ መሬት እንዲኖር ወይም ደግሞ ቅርጹም የተለያየ እንዲሆን አድርጎታል። ይሄም ኔጌቲቭ ኢምፓክት ነው። ኢምፓክት ኦን ሶይል ቶፖግራፊው ራግድ በመሆኑ ምክንያት የአፈር መሸርሸር የሚያጋጥመው ነው ማለት ነው። ስለዚህ ፖዘቲቭ ኢምፓክት ያለው ቢ ነው። 20 The world's most spectacular and extensive underground cave in Ethiopia is located in Sidama Highland, Arsi Highland, Bale Highland and Hararge Plateau. ዓለም ላይ በጣም አስደማሚ ከሚባሉት እና በጣም ሰፊ አንደርግራውንድ መሬት ውስጥ ካሉት ዋሻዎች ውስጥ ኢትዮጵያ ውስጥ የሚገኘው የት ውስጥ ነው የሚለው ይሄ ዋሻ ሶፉመር ዋሻ በመባል የሚታወቅ ነው። ወይብ ሪቨር አካባቢ የሚገኝ ማለት ነው። ሶፉመር ዋሻ ደግሞ የሚገኘው ባሌ ሃይላንድ ውስጥ ነው። ስለዚህ ዓለም ላይ በጣም አስደናቂ የሆነ ምድር አንደርግራውንድ ምድር ውስጥ ያሉት ዋሻዎች ውስጥ አንዱ ኢትዮጵያ ውስጥ ያለው ሶፉመር ዋሻ የሚገኘው ባሌ ውስጥ ነው። ስሙም ሶፉመር ኬቭ ይባላል ማለት ነው። 21 which part of Ethiopia is known about by a wide distribution of marine sediments? A. Western Highlands, B. Western Lowlands, C. Southeastern Lowlands, D. Southwestern Highlands. ኢትዮጵያ ውስጥ መጠነ ሰፊ የሆነ ማራይን ሴዲመንት ከውሃ ውስጥ የወጡ እነዚህ ሴዲመንቶች ወደ ተለያዩ ክምችቶች የነበሩበት የትኛው አካባቢ ላይ ነው? ምን ነው ይሄ ትራንስግሬሽን እና ሪግሬሽን በነበረበት ጊዜ መሬት ትራንስግሬሽን በሚባለው ሜሶዞይክ ኢራ ውስጥ ተፈጥሮ በነበረው እንደምታውቁት መሬት ትራንስግሬት በሚያደርግበት ጊዜ መሬት ወደ ታች ሲንክ ትራንስግሬሽን ማለት መሬት ሲንክ ሲያደርግ ምን አደረገ? ውሃ ሲለቨሉ ራይዝ አደረገ። ኢንዲያን ኦሽን አካባቢ የነበረው መሬት ወደ የኢትዮጵያ መሬት ወደ ውስጥ ሲገባ ኢንዲያን ኦሽን ምን አደረገ? ሲለቨሉ ከፍ አደረገ ማለት ነው። ወደ መሬት መጣ ማለት ነው። ከዛ በኋላ ደግሞ በሂደት ደግሞ ውሃው ሲሄድ እነዚህ ሴዲመንቶች እዚህ ላይ ነበሩ። ስለዚህ ይሄ ኢንዲያን ኦሽን አካባቢ የነበረበት ቦታ ደግሞ እነዚህ ኦጋዴን አካባቢ ወይም ደግሞ ሶማሊያ አካባቢ ያለ ቦታ ስለሆነ ምንድነው ያ ቦታ የሚኖረው? ዘ ሳውዝ ኢስተርን ሎውላንድ ነው ማለት ነው። ማራይን ዲፖዚቶች በብዛት ሴዲመንቶች በብዛት ያሉበት ማለት ነው። ምክንያቱም በዚህ በትራንስግሬሽን እና ሪግሬሽን ምክንያት ሪግሬት ማለት መሬት ወደ ውስጥ ሲንክ ሲያደርግ ውሃ አካሉ ደግሞ ወደ ላይ እየወጣ ሲሄድ መሬት ላይ ሸፈነ ማለት ነው መሬትን። በዛ ምክንያት ውሃ ውስጥ የነበሩ ሴዲመንቶች የተለያዩ ቅሪተ ነገሮች መሬት ላይ ነበሩ ማለት ነው። በዛ ምክንያት ነው ሳውዝ ኢስተርን ሎውላንዶች ላይ የነበረው ማለት ነው። 22 which one is not correct about the Rift Valley physiographic subregion of Afar Triangle? It is the narrowest belt and southernmost part of the Rift Valley. B. It is generally dry and hot. It is bounded by Aisha Horst in the northeast. Kobar Sink is the noticeable feature. ከነዚህ ውስጥ ፊዚዮግራፊክ ሪጅን ኦፍ ኮሬክት ያልሆነው የትኛው ነው? the narrowest belt and southern most part of the Rift Valley. the southern አይደለም the northern part ነው። the southern part ምንድነው? ዘ ጨው ባህር የሚባለው ነው።
ጀነራሊ ሆት ኤንድ ድራይ ነው። ልክ ነው። አይሻ ሆርስት በኖርዝ ኢስት ላይ የሚያዋስን ባውንድ የሚያደርገው ነው። ኮባር ሲንክ እዛ አካባቢ በጣም የሚታወቅ ፊቸር ነው። ልክ ነው። ስለዚህ ልክ ያለው ነው ኤ ነው። 23 the RC Valley Highland are important barley and wheat producing areas while the Jemjem Plateau in Sidama is well known by A. oil seed production, B. grain production, D. C. coffee production, D. cotton production. RC Valley በገብስና በስንዴ የሚታወቅ ከሆነ ጀምጀም ፕላቶ ሲዳማ ውስጥ ያለው በምን ይታወቃል ይላል። በኦይል ሲድ ይሄ በተለባ እና በኑግ አይነት ማለት ነው። ኦይል ሲድስ የሚባሉ ፕሮዳክሽኖች በእነሱ አካባቢ አይደለም። ግሬን ፕሮዳክሽን የሚባሉት ባርሊ እና ዊት ያለበት አርሲ እና ባሌ ነው የሚታወቀው። ጀምጀም ፕላቶ የሚታወቀው በኮፊ ወይም ደግሞ በቡና ምርት ነው ማለት ነው። 24 the altitudinal range in Ethiopia is A 4495 ሜትር B 4745 ሜትር C 4620 ሜትር D 125 ሜትር ኢነን ይላል። አልቲቱድናል ሬንጅ ማክሲመም ማይነስ ሚኒመም ነው አይደል? ማክሲመሙ የኢትዮጵያ ስንት ነው? 4620 ነው። ማን? ራስ ዳሸን። ምን? አባት ሚን ሲ ሌቭል። ሌላው ደግሞ ኮባር ሲንክ ነው። ዳሎል ዲፕሬሽን ላይ ስንት ነው? 125 ሜትር ቢሎ ሲ ሌቭል። ዲስ ኢዝ ማይነስ ማለት ነው። ስለዚህ 4620 ሲቀነስ 125ቱ ማይነስ ነው። ስለዚህ ማይነስ እና ማይነስ አንድ ላይ ፕላስ አይደለም የሚሆኑት። ስለዚህ 4620 ሲደመር 125 ስንት ይሆናል? 4745 ሜትር ነው የኢትዮጵያ አልቲቱድናል ሬንጁ ማለት ነው። 25 which one of the following part of Western Highland had the largest proportion of upper highlands? A the South Western Highlands, B the North Central Massif, C the Tigray Plateau, D the Shawa Plateau. ኢትዮጵያ ከዌስተርን ሃይላንዶች ውስጥ ላርጀስት ፕሮፖርሽን ኦፍ አፐር ሃይላንድ። አፐር ሃይላንድ ማለት የኢትዮጵያን ሃይላንዶች በሁለት ይከፈላሉ ብለናል። ከ1000 እስከ 2000 ሎወር ሃይላንድ የሚባሉት ከ1000 እስከ 2000 ሜትር ያለውን ነው። ከዛ ከ2000 ሜትር በላይ የሆኑት ደግሞ ምንድነው የሚባሉት? አፐር ሃይላንድ ይባላሉ አይደል? አፐር ሃይላንድ ማለት ከ2000 ሜትር በላይ ማለት ነው። ስለዚህ ከ2000 ሜትር በላይ ያለው 2000 ሜትር በላይ ከፍተኛ ቦታ ያለው ሳውዝ ዌስተርን ሃይላንድ ይላል። ሳውዘር ዌስተርን በብዛት 70% የሚሆነው ከ1000 እስከ 2000 መሃል ያለው ወይም ደግሞ ሎወር ሃይላንድ ውስጥ የሚገኝ ነው ማለት ነው። ከዛ ኖርት ሴንትራል ማሲፍ ነው። ኖርት ሴንትራል ማሲፍ ደግሞ 58%ን ነው የሚይዘው። ከአፐር ሃይላንዶች ውስጥ 58%ቱ ከኖርት ሴንትራል ማሲፍ 58% የሚሆነው የሱ ቦታ አፐር ሃይላንድ ወይም ደግሞ ከ2000 ሜትር በላይ ነው። ትግራይ ፕላቶ ደግሞ በብዛት 1000 እስከ 2000 ነው በብዛት ያለው እሱም። ሸዋ ፕላቶ ደግሞ 3/4 ወይም ደግሞ 70% በላይ የሚሆነው ቦታ ከ2000 ሜትር በላይ ነው ያለው። ስለዚህ አፐር ሃይላንድ ከፍተኛ ያለው ሸዋን ፕላቶ ነው። ሎወር ሃይላንድ ቢል ደግሞ ምንድነው? ዘ ሳውዝ ዌስተርን ሃይላንድ ነው። ሎወር ሃይላንድ የሚባለው ከ1000 እስከ 2000 በመያዝ ደግሞ ትልቁ ቁጥር ያለው 70% ያለው ሳውዝ ዌስተርን ሃይላንድ ነው። አፐር ሃይላንድን በመያዝ ደግሞ ትልቁ 70% አካባቢ የሚሆነው ሸዋን ፕላቶ ነው ማለት ነው። አይደንቲፋይ ኤ ሮንግ ማች ይላል። ኤ የእጁ ወላድ ላንታ ኖርት ሴንትራል ማሲፍ፣ ቢ ደብረ ዳሞ ትግራይ ፕላቶ፣ ሲ ሶፍ ዑመር ኬቭ አርሲ ባሌ ሲዳሞ ሃይላንድ፣ ዲ the largest in the western highland in the ሸዋን ፕላቶ፣ ኢ ዌተስት in the western highland is the south western highland ይላል። ከነዚህ ውስጥ ሮንግ የእጁ ወላድ ላንታ ኖርት ሴንትራል ማሲፍ ውስጥ ነው የሚገኘው፣ ልክ ነው። ደብረ ዳሞ ትግራይ ፕላቶ ውስጥ ነው የሚገኘው፣ ልክ ነው። ሶፍ ዑመር ኬቭ አርሲ ባሌ ሲዳማ ሃይላንድ ውስጥ ነው የሚገኘው፣ ልክ ነው። ላርጀስት ኢን ዘ ዌስተርን ሃይላንድ ትልቁ ሸዋን ፕላቶ ነው የሚለው አይደለም። ሸዋን ፕላቶ ሳይሆን ምንድነው? ዘ ኖርት ሴንትራል ማሲፍ ነው። the wettest in the western highland ውስጥ ዌተስቱ the south western highland ነው የሚለው፣ ልክ ነው። ስለዚህ ሮንግ የሆነው ዲ ነው ማለት ነው። 27 which of the following is incorrect about the western lowlands? Pastoral or semi-pastoral economic activities dominate the area. Since one or two rivers cross the lowland, irrigation agriculture is highly feasible. As one moves northwards, the degree of aridity increases, making rain-fed agriculture more difficult. The region is generally characterized by arid or semi-arid condition, including barrow lowland. ኢነን ይላል። ከነዚህ ውስጥ ኢንኮሬክት የሆነው ስለ ዌስተርን ሎውላንድ ፓስቶራል ሴሚ ፓስቶራል ኢኮኖሚክ አክቲቪቲ ነው ያለው። ልክ ነው፣ ይሄ ልክ ነው። ሲንስ ዋን ኦር ቱ ሪቨርስ ነው እዚህ አካባቢ ያለው ሎውላንድ ላይ ባሮን ጨምሮ አኮቦን ጨምሮ ኦሞን ጨምሮ ግቤን ጨምሮ ትላልቅ ወንዞች የሚፈሱበት አካባቢ ስለሆነ አግሪካልቸር እዚህ አካባቢ ምቹ ነው የሚሆነው። አስ ዋን ሙቭስ ኖርዝ ዋርድ ሲሄድ ወደ ሰሜን ስንሄድ አሪዲቲ ኢንክሪዝ ነው የሚያደርገው። ልክ ነው፣ ይሄም ሲም ልክ ነው። the region is generally characterized by arid or semi-arid condition ነው። አዎ ኢንክሉዲንግ ባሮ ሎውላንድ ነው፣ ኤክሰፕት ባሮ ሎውላንድ ነው። ባሮ ሎውላንድ ዌት ተስት ነው፣ አሪዲቲ አይደለም በብዛት እና
ስለዚህ ኢንክሉዲንግ ሳይሆን ኤክስክሉዲንግ ነው መሆን ያለበት። ስለዚህ ልክ ያልሆነው ዲ ነው ኢንኮሬክት የሆነው። which one of the following mountain summit is different from the others? ማውንት ጽበት፣ ማውንት ራስ ዳሸን፣ ማውንት ጋረ ሙለታ፣ ማውንት አቡዬ ሜዳ፣ ማውንት ጉጌ። ማውንት ጽበት ትግራይ ፕላቶ ውስጥ የሚገኝ ነው። ማውንት ራስ ዳሸን ኖርት ሴንትራል ማሲፍ ውስጥ የሚገኝ ነው። ማውንት ጋረ ሙለታ ሀረርጌ ፕላቶ ውስጥ የሚገኝ ነው። ማውንት አቡዬ ሜዳ ሴንትራል ሃይላንድ ወይም ደግሞ ሸዋን ፕላቶ ውስጥ የሚገኝ ነው። ማውንት ጉጌ ደግሞ ሳውዝ ዌስተርን ሃይላንድ ውስጥ የሚገኝ ነው። ስለዚህ እነዚህ በሙሉ ምንድን ናቸው? ማውንት ጽበትም ማውንት ራስ ዳሸንን፣ ማውንት አቡዬ ሜዳ እና ማውንት ጉጌ ዌስተርን ሃይላንድ ናቸው። ጋረ ሙለታ ግን ሳውዝ ኢስተርን ሃይላንድ ነው። ስለዚህ ከሌሎቹ የተለየው የሆነው ሲ ማውንት ጋረ ሙለታ ነው፣ ምክንያቱም ሳውዝ ኢስተርን ሃይላንድ ውስጥ ስለሚገኝ። 29 part of the Ethiopian Rift Valley which extends from Awash River in the north to the Lake Chamo in the south is the Lakes region, the Lake ጨው ባህር, the Afar Triangle and the Omo River ይላል። the Omo Rift ይላል። ኢትዮጵያ ሪፍት ቫሊ ከአዋሽ ወንዝ ጀምሮ በላይ ኖርዝ ላይ አዋሽ ሪቨር ጀምሮ እስከታች ሌክ ጫሞ ድረስ ኤክስቴንድ የሚያደርገው ሌክ ሪጅኑ የሚባለው ቦታ ነው ማለት ነው። ስለዚህ መልሱ ኤ ነው። as mountain ራስ ዳሸን is to ሰሜን ማውንቴን ሲስተም ማውንት ዳሽ is to the highlands of ወሎ። ኤ ጉና፣ ቢ አቡነ ዮሴፍ፣ ሲ ብርሃን፣ ዲ ቦዋይት ይላል። ራስ ዳሸን ሰሜን ማውንቴን ነው። የትኛው ነው ሃይላንድ ኦፍ ወሎ ውስጥ የሚገኘው ነው? ጉና ደብረታቦር ውስጥ የሚገኝ ነው። ደብረታቦር ውስጥ የሚገኝ ነው። ማውንት ጉና ማለት ነው። ደብረታቦር አካባቢ የሚገኝ ነው። ይሄ ደብረታቦር የሚገኝ ነው፣ ጎንደር ውስጥ ማለት ነው። አቡነ ዮሴፍ ላስታ ወሎ ውስጥ የሚገኝ ነው። ስለዚህ አቡነ ዮሴፍ ልክ ነው። ማውንት ብርሃን ደግሞ ማውንት ብርሃን ይሄ ጮቄ ማውንቴን አካባቢ የሚገኝ ጎንጃም ውስጥ የሚገኝ ጮቄ ማውንቴን ውስጥ የሚገኝ ነው። ቦዋይት ደግሞ ማውንቴን ራስ ዳሸን ሰሜን ማውንቴን ራስ ዳሸን ያለበት አካባቢ ሰሜን ማውንቴን ሲስተም ውስጥ የሚገኝ ነው። ስለዚህ ወሎ ሃይላንድ ውስጥ ላስታ አካባቢ የሚገኘው አቡነ ዮሴፍ ነው ማለት ነው። the Sidama Highland are separated from the Bale Highland by the Dash River Valley. A ዋቢ ሸበሌ፣ ቢ ወይብ፣ ሲ ገናሌ፣ ዲ ግቤ ይላል። ሲዳማ ሃይላንድ ከባሌ ሃይላንድ የሚለየው ወንዝ የትኛው ነው? ዋቢ ሸበሌ ማንና ማንን ነው የሚለየው? አርሲንና ባሌን ነው የሚለየው። ወይብ ሪቨር ደግሞ ኬቭ ይሄ የሶፍ ዑመር ዋሻ አካባቢ ውስጥ የሚገኝ ወይም ደግሞ እዛ ስር የሚፈስ ወንዝ ነው። ገናሌ ነው ማንና ማልን በሲዳማ ሃይላንድ እና ባሌ ሃይላንድን የሚለየው። ግቤ ደግሞ እዛ ጋር አይደለም ማለት ነው። ይሄ በዌስተርን ሎውላንድ ውስጥ የሚገኝ ነው። 33 which of the following characteristics is not true about Ethiopian lowland areas? There is high amount of temperature and low rainfall. There is high prevalence of tropical disease. There is high population density. Large parts of the lowland area are favorable for irrigation. Nomadic and semi-nomadic economic life ይላል። not true about Ethiopian lowland። ስለ lowland ትክክል ያልሆነው መገለጫ የትኛው ነው? high amount of temperature and rainfall ይላል። ልክ ነው። ከፍተኛ የሆነ ሙቀት እንዲሁም አነስተኛ የሆነ ዝናብ ያላቸው ናቸው። there is high prevalence of tropical disease አለ ወይም ደግሞ እነዚህ እንደ ወባ አይነቶች ያሉት ማለት ነው። ሞቃት አካባቢ ያሉት ትሮፒካል ዲዚዝ የሚባሉት እንደ ወባ አይነቶች ያለበት አካባቢ ነው። ልክ ነው። there is high population density no ከፍተኛ የሆነ ፖፑሌሽን ዴንሲቲ የለው ስፐርስሊ ፖፑሌተር ነው። ምክንያቱም ከፍተኛ ሙቀት አነስተኛ ዝናብ ያለበት በዛ ላይ በሽታ ያለበት እንደ ወባ አይነቱ ስለሆነ በብዛት ሰዎች የሚኖሩበት አካባቢ አይደለም። ስፐርስሊ ነው እንጂ ሃይ ፖፑሌሽን ዴንሲቲ ያለበት አይደለም። ሲ አይሆንም። ላርጅ ፓርትስ ኦፍ ዘ ሎውላንድ ኤሪያ አር ፌቨራብል ፎር ኢሪጌሽን አብዛኛው ሎውላንድ ኤሪያዎች ለኢሪጌሽን ወይም ደግሞ ለመስኖ የሚመቹ ቦታዎች ናቸው። ኖማዲክ ኤንድ ሴሚ ኖማዲክ ኢኮኖሚክ ላይፍ ላይ ነው የሚኖሩት። አዎ ልክ ነው። ስለዚህ ልክ ያለው ነው ሲ ነው ማለት ነው። ማፕ ቤዝድ ማቺንግ ነው። ማፕ ላይ የተመረከዘ ጥያቄ ነው። እነዚህ ጥያቄዎች በተደጋጋሚ ሊመጡ የሚችሉ ጥያቄዎች ናቸው። እነዚህን እናያቸዋለን ማለት ነው። ማፕ ላይ ፊዚዮግራፊክ ዲቪዥን ቦታዎች ይሰጣሉ። በሌተር ግለጹ ልትባሉ ትችላላችሁ። ለምሳሌ ገናሌ ፕሌን የት ነው የሚገኘው? በእነዚህ ሌተር ውስጥ ሌተር ኤ ነው፣ ሌተር ኤች ነው፣ ሌተር አር ነው ወይም ሊባል ተከዜ ሎውላንድ፣ ሀረርጌ ሃይላንድ፣ ከዛ አፋር ትሪያንግል ኤንድ ሸዋን ፕላቶ እነዚህ የተጠየቁት ናቸው። ለምሳሌ በዚህ መሰረት እዚህ ላይ በቀላሉ እናንተ እንድትረዱት እዚህ ጋር ሎውላንዶች በዚህ ቦርደር ላይ የሚገኙ ናቸው። ሎውላንዶች እንደዚህ የሚገኙ ቦታዎች ናቸው። ሎውላንድ እዚህ ጋር እስከዚህ አካባቢ ድረስ ተከዜ ሎውላንድ አለ። ከዛ ቀጥሎ አባይ ዲንደር እዚህ ጋር አለ። ከዛ ቀጥሎ እዚህ ጋር ባሮ አኮቦ ባሮ ሎውላንድ አለ። ከዛ እዚህ አካባቢ ደግሞ ጊቤ ኦሞ አለ። በሃይላንድ ደግሞ ስናይ እዚህ አካባቢ ሳውዝ ዌስተርን ሃይላንድ አለ። መሃል ላይ ይሄንን ፓርቲ ይዞ ማለት ነው እንደዚህ ወደ ኋላ ለመልሳትና እቺኛውን ትንሽ ሰፋ እናድርገው ይሄኛውን ቦታ ማለት ነው። ይሄኛውን ሳውዝ
ዌስተርን ፓርቱ ትንሽ ሰፋ ያለ ቦታ ስለሆነ እሱኛውን ሰፋ እናደርጋለን። ሳውዝ ዌስተርን እዚህ አካባቢ አለ። ከዛ ሴንትራል ላይ ደግሞ ሴንትራል ሃይላንድ አለ። ከዛ እዚህ ጋር ደግሞ ኖርት ሴንትራል ማሲፍ አለ። እዚህ ጋር ትግራይ ፕላቶ አለ። ትግራይ ፕላቶ አለ። እዚህ ጋር ኖርት ሴንትራል ማሲፍ አለ። ከዛ እዚህ ጋር ሴንትራል ሃይላንድ አለ ወይም ደግሞ ሸዋን ፕላቶ የሚባለው። ከዛ እዚህ ጋር ደግሞ ሳውዝ ዌስተርን አለ። በዚህ መሰረት የያዙ ቦታዎች። ሪፍት ቫሊም ደግሞ በሶስት ይከፈላል። እዚህ ጋር እስከ አዋሽ ወንዝ ድረስ እዚህ አካባቢ ያለው አፋር ትሪያንግል የሚባለው አለ የሪፍት ቫሊ ፓርቱ። እዚህ ጋር ደግሞ እስከ ሌክ ጫሞ ድረስ ያለው ደግሞ ሜን ሪፍት ቫሊ ወይም ደግሞ ሌክ ሪጅን የሚባለው ሜን ሪፍት ኢትዮጵያ ሜን ሪፍት የሚባለው ሜን ሪፍት ቦታ ነው። እዚህ ጋር ደግሞ ጨው ባህር ሪፍት ያለበት ነው። ከዛ ሃይላንድም ሳውዝ ኢስተርን ሃይላንድ ለሁለት ይከፈላል። ሃይላንዱ እዚህ ጋር አርሲና ባሌ ሲዳማ፣ አርሲ ባሌና ሲዳማ ሃይላንድ አለ። እዚህ ጋር ደግሞ ሀረርጌን ፕላቶ አለ። ከዛ ሎላንዱ ላይ ደግሞ እዚህ ጋር ገናሌ ሎላንድ አለ። አይ ሚን ገናሌ ሎላንድ አለ። አዎ እዚህ ጋር ደግሞ ዋቢ ሸበሌ ሎላንድ አለ ማለት ነው። ስለዚህ በዚህ መሰረት እንደዚህ ማፑ ላይ ሰመራይዝ ካረጋችሁ በቀላሉ ሰራላችሁ ማለት ነው። ስለዚህ ገናሌ ፕሌን ይላል። ገናሌ ፕሌን እዚህ ጋር ነው በቃ እንደምታዩት። ሌተር ምን ሌተር ኢ። ስለዚህ ገናሌ ሌተር ኢ። ተከዜ ሎላንድ፣ ተከዜ ከላይ ያለው እዚህ ጋር ኤ ያለው ነው። እዚህ ጋር እንደምታዩት ኤ ላይ ያለ ነው ተከዜ። ማፕ ላይ በቃ በቀላሉ በዚህ መሰረት አንደርስታንድ ታረጋላችሁ። ሀረርጌ ፕላቶ፣ ሀረርጌ ፕላቶ እዚህ ጋር እንደምታዩት ነው። አር ሌተር ነው። እዚህ ጋር ኤሱ አርሲ ነው። ቀጥሎ ያለው እዚህ ጋር ደግሞ አሩ ሀረርጌን ፕላቶ ነው። ከዛ አፋር ትሪያንግል ይላል። አፋር ትሪያንግል ከላይ አፋር ትሪያንግል አለ ሪፍት ቫሊ ውስጥ የመጀመሪያው አፋር ትሪያንግል። ከዛ ሌክ ሪጅን ወይም ደግሞ ሜን ሪፍት ቫሊ የሚባለው ነው። ከዛ ጨው ባህር ነው። ስለዚህ እዚህ ጋር ከላይ ያለው ነው ሌተር ኤች። ከዛ ዘሸዋን ፕላቶ ይላል። ሸዋን ፕላቶ ደግሞ እዚህ ከላይ ትግራይ ፕላቶ አለ። እዚህ ኤን ደግሞ ኖርት ሴንትራል ማሲፍ ነው። ደብሊው ላይ ያለው ዘሸዋን ፕላቶ ነው። ሲ ላይ ደግሞ ያለው ዘሳውዝ ዌስተርን ሃይላንድ ነው። ስለዚህ ሸዋን ፕላቶ ምን ይሆናል? ደብሊው ይሆናል ማለት ነው። በዚህ መሰረት በቀላሉ መመለስ ትችላላችሁ። ዳሽ ሙላ ደግሞ the two rivers which flow to lake ጨው ባህር are ዳሽ and ዳሽን ይላል። ዳሽ and ዳሽ ይላል። ሰገንና ወይጦ ናቸው። ዳሽ and ዳሽ are the lowest and the highest places in ኢትዮጵያ ነው። ራስ ዳሸን 4620፣ ራስ ዳሸን እና ኮባር ሲንክ ሎወስት ስለሚል እዚህ ጋር መጀመሪያ ኮባር ሲንክን ትሞላላችሁ። ከዛ ራስ ዳሸን ደግሞ ቀጥሎ ይመጣል ማለት ነው። the highest mountain in the ሀረርጌ plateau of the south eastern highland is ጋረ ሙለታ ነው። ማውንት ጋረ ሙለታ ነው። ከዛ አርሲ ሃይላንድ are separated from the ባሌ ሃይላንድስ by dash river ይላል። ባይ ዋቢ ሸበሌ ሪቨር ነው የሚሆነው። ስለዚህ በአጠቃላይ በዚህ መሰረት በቀላሉ ጂኦግራፊ ዩኒት 3 መስራት ትችላላችሁ። ምንም በዚህ መንገድ በቃ ሌላ ምንም የሚከብዳችሁ ነገር የለም። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘው። መልካም የፈተና ጊዜ፣ መልካም የጥናት ጊዜ እንዲሆንላችሁ ተመኘውላችሁ። መልካሙ እንዲገጥማችሁ ሁሌ ምኞቴ ነው።